ሰላም ውድ የሬሲፒ ቻናል ተከታታዮች እንደምንከረማችሁ። ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን በጣም የምትወዱት ቀላል የሆነ የሩዝ አዘገጃጀት ይሆናል። በጣም ትወዱታላችሁ። እስከ መጨረሻ ድረስ አብራችሁን ቆዩ። እዚህ ጋር የምሰራበት መጥበሻ ግልና ዘይት ጨምራለሁ። ዘይቱ ሲግልልኝ የከተፍኩትን ቀይ ሽንኩርት ጨምራለሁ። እኔ ትንሽዬ ቀይ ሽንኩርት ነው የተጠቀምኩት። ያው ማብዛት አያስፈልገኝም፣ ትንሽ ነው የተጠቀምኩት። ከዛ ሽንኩርቱን ጠበስ ጠበስ ካደረኩት በኋላ በዘይቱ የተፈጨ ነጭ ሽንኩርትና ዝንጅብል አድርጌበታለሁ። እሱንም ጠበስ ጠበስ እናደርገዋለን አንድ ላይ ከቀይ ሽንኩርት ጋርና ከዘይቱ ጋር። አሁን ደግሞ እርድ ጨምራለሁ። እርዱን ከጨመርኩ በኋላ ለ2 ደቂቃ ለሚሆን ጊዜ አቆይና ከዛ ሩዝ አጥቤ አዘጋጅቻለሁ። በደንብ ታጥቦ የተዘጋጀ ሩዝ ነው። እሱን እጨምርና ያው ሩዙን ከ5 እስከ 6 ደቂቃ ለሚሆን ጊዜ በመካከለኛ እሳት ላይ አድርገን እንጠብሰዋለን። እንደዛ ሲሆን ቆንጆ የሆነ ጣዕም ያመጣልናል። ያው እጃችን ማረፍ የለበትም አሁን በዚህ ሰዓት ላይ፣ ምክንያቱም እጃችን ካረፈ ሊይዝና ሊበላሽብን ይችላል። ስለዚህ እዚህ ጋር ጥንቃቄ ማድረግ አለባችሁ። ምክንያቱም ቶሎ ቶሎ አድርጋችሁ ከማሰላችሁ ጥሩ ነው፣ እኩል ይጠበሳል አንድ ላይ ማለት ነው። እና አሁን ይበቃኛል ብዬ የማስበውን ውሃ ጨምሬያለሁ። እኔ የተጠቀምኩት ያው 1 ኩባያ ሩዝ እና 2 ኩባያ ውሃ ነው ማለት ነው የሚመጣው። አሁን የጨመርኩት ደግሞ ቤይ ሊቭስ እና ሄል ነው የጨመርኩት። ከዛ ጨው ጨምራለሁ። የቤይ ቅጠል ምን እንደሚባል በአማርኛ ረሳሁት እና እነሱን ሁለቱን ነገሮች አድርጌበታለሁ። ቃናውን ቆንጆ ያደርግልናል። ከዛ ከድኜ መካከለኛ እሳት ላይ በማድረግ እንዲበስል አደርገዋለሁ። ግን ውሃውን እንደ መጨረስ ሲል እንደምታዩት አሁን ውሃው ጨርሶታል፣ ግን የተወሰነ ይቀረዋል። ሙሉ ለሙሉ ገና አልበሰለም። በዚህ ሰዓት ላይ እኔ ምንድነው የማደርገው? እሳቱን ዝቅተኛው ላይ አደርገዋለሁ። ምክንያቱም እንደዚህ ሲሆን ቀስ ብሎ ያው በአሪፍ ሁኔታ እስከ መጨረሻ እንዲበስል ይሆናል። አሁን የጨመርኩት ደግሞ የፈረንጅ ቃሪያ ነው። ቀዩ ቃሪያ ነበረኝ፣ የፈረንጁ ቃሪያ አሁን ጨመርኩበት። እሱ ካላችሁ ጨምሩ። ቃናውን በጣም ልዩ ነው የሚያደርገው እና በጣም አሪፍ ነው። ይህንን ያደረግኩት ያው ውሃውን ጨርሷል፣ ግን የተወሰነ ይቀረዋል። በዛ ሰዓት ላይ ነው ቃሪያውን ያደረግኩት፣ ምክንያቱም ቀድሜ ካረግኩት ሙሉ ለሙሉ ይበስላል። እንደዛ ሲሆን ደግሞ ጥሩ አይመጣም ብዬ ስላሰብኩ ነው። እና አሁን እንደነገርኳችሁ ሰዓቱን በጣም ቀንሼዋለሁ። በቃ የመጨረሻው ላይ አድርጌዋለሁ። በእንፋሎቱ የመጨረሻውን ይበስላል ማለት ነው። እንደምታዩት በስሎ በእንደዚህ አይነት መልኩ ደርሷል። በጣም አሪፍ የሩዝ አቀቃቀል ነው። እንደምታዩት ጥሩ የሆነ አልቦካም ምንም አላለ። ጥሩ የሆነ የሩዝ አቀቃቀል ነው እና እናንተም እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። ጣዕሙ ደግሞ እውነቴን ነው የምላችሁ በጣም ልዩ ነው። በጣም ነው የምትወዱት። ግን የፈረንጅ ቃሪያ ከሌላችሁ አለማድረግም ትችላላችሁ፣ ምንም ችግር የለውም። እና በእንደዚህ አይነት መልኩ አዘጋጅቶ መመገብ ይቻላል። እንደወደዳችሁት እርግጠኛ ነኝ። ላይክ ማድረጋችሁን እንዳትረሱ። ሁሌም ከጎኔ በመሆን ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።